ሰላም እንዴት ናችሁ? ውድ የማን ዩናይትድ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ራስመስ ሆይሉንድ በማንቸስተር ዩናይትድ ስለነበረው ቆይታ እንዲህ ሲል ተናግሯል። በእኔ ወቅት ለኔ ሁሉም ነገር እያከተመ ወይም ያበቃ መስሎኝ ነበር። በዩናይትድ በመጨረሻ ጊዜያት ጥሩ አቋም እንዳልነበረኝ ያውቃለሁ። አሁን ግን ብዙ ነገሮች ተቀይሯል። እዚህ ናፖሊ ውስጥ በእግር ኳስ ያለኝ ፍቅር ዳግመኛ አግኝቻለሁ። በትውልድ ሀገሬ ዴንማርክ ያሉ ሰዎች እንኳን ተስፋ ቆርጦብኝ እንደማረባ ነግረውኝ ነበር። ነገር ግን አሁን በራሴ ማመኑ መቼም አላቆምኩም ሲል ነው የተናገረው። እንግዲህ የራስመስ ሆይሉንድ ነገር እንዳበቃለት ፋብሪዚዮ ሮማኖ አሳውቋል። በማንቸስተር ዩናይትድ ቤት ምንም እንኳን በመጀመሪያዎቹ የውድድር ዘመን የተሻለ ነገርን ማስመልከት ቢችልም ነገር ግን ተጫዋቹ ከዚህ በኋላ በማንቸስተር ዩናይትድ ቤት ያለው እህል ውሃ እንዳበቃ ይታወቃልና ነገር ግን አሁንም ቢሆን ተጫዋቹ ለማንቸስተር ዩናይትድ ፍቅር እንዳለው በተለያዩ ወቅቶች ሲገልጽ እንደቆየ ይታወሳል። አሁንም ቢሆን ጥሩ ነገርን መናገሩን እንደቀጠለ ከንግግሩ ማስተዋል ችለናል። ሃሪ ማጉዌር በማንቸስተር ዩናይትድ እስከ 2027 እና ለተጨማሪ አንድ ዓመት የማራዘሚያ አማራጭን የያዘ ውል የሚፈርም ይሆናል። የሜኑም የውል ማራዘሚያ በመጨረሻ ደረጃ እንደደረሰ ተነግሯል። ክለቡም ከዚህ ሲዝኑ መጠናቀቅ በፊት ነገሩን መጨረስ እንደሚፈልግ ነው እየተገለጸ የሚገኘው። ከዚህ በፊት እንግዲህ ደጋግመን እንደተናገር ነው ሃሪ ማጉዌርም ሆነ ኮቢ ሜኖ በማንቸስተር ዩናይትድ ቤት የመቆየት እድላቸው ሰፊ እንደሆነ ስናገር ነበረ። ኮቢ ሜኖ እንግዲህ ውሉን ለማራዘም ከጫፍ እንደደረሰ ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። ኮቢ ሜኖ እንግዲህ ሁላችንም እንደምናውቀው በጣም ፖቴንሻል ያለው ተጫዋች እንደሆነ ይታወቃል። ምንም እንኳን በሮበን አሞሪም ጊዜ የመሰለፍ እድል ባይሰጠውም ነገር ግን ከዛ በፊት በኤሪክ ቴናክ ጊዜ ያሳየንን ብቃት ሁላችንም ማስተዋል ችለናል። በጣም ታለንትድ የሆነ ተጫዋች፣ በራስ መተማመኑም ከፍ ያለ ተጫዋች እንደሆነ ይታወቃልና ዩናይትዶችም እንግዲህ በኦልድ ትራፎርድ ተጫዋቹን ለማቆየት ውጥን እንዳላቸው ነው የተነገረው። ሌላኛው በትናንትናው ዕለት የወጣውን ወሳኝ መረጃ ወደ እናንተ ላጋራችሁ። ማንቸስተር ዩናይትድ ካርሎስ ካዝሜሮን ለመተካት የመጨረሻ እጩዎችን እንዳወጣ ናታን ሳልት የሚባለው የዜና አውታር ዘግቧል። በዚህ መሰረት የማንቸስተር ዩናይትድ ሰዎች ሳንድሮ ቶናሊ፣ ኢሊዮት አንደርሰን እና አዳም ዋርተንን በመጨረሻዎቹ እጩዎች ውስጥ አስገብተዋል ተብሏል። ባለፉት ቀናት ውስጥ ስሙ በተደጋጋሚ ከማንቸስተር ዩናይትድ ሰዎች ጋር ሲያያዝ የቆየው ብሩኖ ጉመሬሽ በመጨረሻ እጩ ዝርዝሮች ውስጥ አለመካተቱ ብዙዎችን አስገርሟል። በነገራችን ላይ የብሩኖ ጉመሬሽ አጨዋወት ሞር በጥልቅ የዲፒ ሚናን ሳይሆን የሚጫወትልን ወደፊት ሄዶ እንግዲህ ብዙ ሩጫዎችን ያደርጋል። ነገር ግን በመከላከሉ ረገድ ይሄን ያህል ከነሳንድሮ ቶናሊ ጋር ወይም ከኢሊዮት አንደርሰን ጋር የሚወዳደር አይነት ተጫዋች ነው ለማለት ይከብዳል እና ማንቸስተር ዩናይትዶች አንደኛ ከእድሜው አንጻር ተጫዋቹ 29 ዓመት ይሞላል በቀጣይ ዓመት እና ከዛ አንጻር ዩናይትዶች እንደ መጀመሪያ አማራጭ እየወሰዱት አይመስልም። ሳንድሮ ቶናሊ እና ኢሊዮት አንደርሰን ሞር ወደ ማንቸስተር ሲቲ የሚሄድ እድል አለው። ነገር ግን ሳንድሮ ቶናሊ፣ አዳም ዋርተን ወይም ደግሞ ካርሎስ ባሌባ ወደ ማንቸስተር ዩናይትድ የመምጣት እድል ይኖራቸዋል ተብሎ ነው የሚጠበቀው። ሳንድሮ ቶናሊ እኔ ከየትኛውም ተጫዋች የምመርጠው ተጫዋች ነው። ምክንያቱም የኢሊዮት አንደርሰን ልብ ወደ ማንቸስተር ሲቲ እንደሸፈተ ይታወቃል። ኢሊዮት አንደርሰንም ጥሩ እጩዎች ውስጥ የሚካተት መሆኑ አይዘነጋም። ነገር ግን ሳንድሮ ቶናሊ ወደ ማንቸስተር ዩናይትድ ቢመጣ አሁን ያለበትን የመሃል ክፍል ችግር ይፈቷል የሚል እምነት አለኝ። ነገር ግን ዩናይትዶች አንድ ዲፌንሲቭ ሚድፊልደር ብቻ የማስፈረም ሀሳብ የላቸውም። ሁለት የመሃል ተጫዋች የማስፈረም ሀሳብ ነው ያላቸው። ካርሎስ ካዝሜሮ ማለት ለማንቸስተር ዩናይትድ እንግዲህ እንደ ምሰሶ የሚያገለግል ሁልጊዜ ቢሆን ለማንቸስተር ዩናይትድ ጥቅም የሚሰጥ ጎሎችን የሚያስቆጥርና አጠቃላይ ያለው ኳስን የማንበብ ችሎታው ለማንቸስተር ዩናይትድ እየሰጠ ያለው ነገር እጅግ የላቀ ነው። ከዛ አንጻር እንግዲህ ዩናይትዶች ለሱ ተተኪ ቢያንስ ሁለት የመሃል ክፍል ተጫዋቾችን በክረምቱ የዝውውር መስኮት ወደ ዩናይትድ ለማምጣት ሀሳብ እንዳላቸው እየተነገረ ይገኛል። የቤንያሚን ሼሽኮ ወኪል አልቫሬስ ባስዋኖቪች ስለ አጥቂው ማለትም ሱፐር ሰብ ተብሎ ስለመጠራቱ እንዲህ ሲል ተናግሯል። ስለዚህ ስም ብጠየቅ አልወድም። ሱፐር አጥቂ ወይም ሱፐር ስትራይከር የሚለውን በጣም እመርጣለሁ። ቤንያሚን ሼሽኮ ሱፐር አጥቂ ነው ብዬ ማስበው በዚህ ዓመት 13 ጨዋታዎችን በቋሚነት ጀምሯል። በ13 ጨዋታዎች ደግሞ ከተቀያሪ ወንበር ገብቷል። ግቦችንም ግማሾቹን ጨዋታዎች ቋሚ ሆኖ ሲጀምር፣ ግማሾቹ ደግሞ ከተቀያሪ ወንበር ሲገባ ነው ያስቆጠረው። እሱ ሙሉ አጥቂ መሆን ማየት እንችላለን። ቤንያሚን ደግሞ ሱፐር አጥቂ የሚለውን ስም የሚገባው ሰው ነው ሲል ተናግሯል። በካሪ ጊዜ እንግዲህ ከተቀያሪ ወንበር በመነሳት ነው ጎሎችን እያስቆጠረ የሚገኘው። ነገር ግን ከተቀያሪ ወንበር ቢነሳም እንኳን ለማንቸስተር ዩናይትድ እንግዲህ የማሸነፊያ ጎሎችን ነው የሚያስቆጥረው እና ይህ ተጫዋች እንግዲህ በቋሚ አሰላለፍ ውስጥ በጥቂት ቀናቾች ውስጥ የመግባት እድሉ ከፍተኛ ነው። እኔ እንዲሁም ብሪያን ኢምቦሞ የአቋም መውረድ እንዳጋጠም ሁላችንም እናውቃለን። ታዲያ ከብሪያን ኢምቦሞ ይልቅ
ቤንያሚን ሼሽኮ በቋሚ አሰላለፉ ተካቶ አንዳንድ ጨዋታዎች ላይ ሞር ቢሞከር የሚል እምነት ነው ያለኝ። በራስ መተማመኑም ከፍ እያለ በቋሚ ተሰላፊ ሆኖ በሚገባባቸው ጨዋታዎች ላይም ጎል የማስቆጠር ልምድን ቢያካብት የተሻለ ነው የሚል እምነት ነው ያለኝ። ካሪክም እንግዲህ ይህንን ያደርጋል የሚል እምነት ይኖረኛል። በየትኛውም አሰልጣኝ ስር እንግዲህ ተጫዋቹ ጥሩ የሆነ አቅም እንዳለው ማስመልከት የሚችል አይነት ተጫዋች ነው የሚል እምነት ነው ያለኝ። ዩናይትድ አዲስ አሰልጣኝ እንኳን ቢቀጥር ተጫዋቹ ከማንቸስተር ዩናይትድ ጋር ይቀጥላል። ምክንያቱም እድሜውም ገና መሆኑ ይታወቃል። ገና 22 ዓመቱ ነው። በማንቸስተር ዩናይትድ ቤትም ብዙ ነገሮችን ይሰራል ተብሎም ይጠበቃል። ሌላኛው የጉዳት ዜናን በተመለከተ እንግዲህ በጉዳት እየተሰቃየ ያለው ዴሊክት ወደ ሜዳ ለመመለስ ተስፋ አልቆረጠም ተብሏል። የጀርባ ህመሙ ቀስ በቀስ እየቀነሰ የመጣ ሲሆን ለዚህም ተከላካዩም ሆነ ክለቡ በቀዶ ጥገና ለመቸኮል አልፈለጉም። በተመሳሳይ ማዕከል ካሪከም ሊዛንድሮ ማርቲኔዝ በሚቀጥለው ወር ወደ ሜዳ እንደሚመለስ ይጠብቃል። አርጀንቲናው ሙሉ ለሙሉ ከተዘጋጀ በኋላ ማጌርን ለመተካት በቡድኑ ውስጥ ቦታ እንደሚያገኝም ይጠበቃል። ማቲያስ ዴሊክት ሁላችንም እናውቃለን ምን ያህል ጠንካራ ተከላካይ እንደሆነ። በተለይም ደግሞ አግሬሲቭ የሆኑ ምላሾቹ ለማንቸስተር ዩናይትድ ጥቅምን ሲሰጡ ሁላችንም አይተናል እና ሁሌም ቢሆን ለማንቸስተር ዩናይትድ መስጠት ያለበትን የሚሰጥ አይነት እንዲሁም ኒማንያ ቪዲችንን ያስታውሰኛል አግሬሲቭነቱ እና በጣም ታታሪ የሆነ ተጫዋች ነው። በማንቸስተር ዩናይትድ ቤት ብቻ ሳይሆን በጁቬንቱስ ቤትም እንዲሁም ደግሞ በባየር ሙኒክ ቤትም ሆኖ ይህንን ነገር በሚገባ ፍንትው አድርጎ ማሳየት የቻለ ድንቅ የተከላካይ ስፍራ ተጫዋች እንደሆነ ይታወቃል እና ይህንን አቅሙን በሚገባ ከጉዳት በሚያገግምበት ጊዜ አሁንም ያስመለክተናል ተብሎ ይጠበቃል። ነገር ግን የማቲያስ ዴሊክት አለመኖር የፈጠረው ኢምፓክት እጅግ ከፍተኛ እንደሆነ ሁላችንም እናውቃለን። በተለይም ደግሞ አሁን ማንቸስተር ዩናይትዶች የሃሪ ማጉዌርን ግልጋሎት የማያገኙ ከሆነ ይቸግራሉ ተብሎ ነው የሚጠበቀው። ምክንያቱም ሁለቱም ወጣት ተከላካዮች እንደሆኑ ይታወቃል። አይደን ሄቨንም እንዲሁም ደግሞ ሌኒ ዮሮ እና አንድ ልምድ ያለው ተከላካይ ግድ ያስፈልጋል። ነገር ግን ማቲያስ ዴሊክት የመመለስ እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። ቦሩሲያ ዶርትሙንዶች የፋይናንስ ውሎችን በተመለከተ ስምምነት ላይ መድረስ ከተቻለ ሳንቾ መልሶ ለማስፈረም እውነተኛ ፍላጎት አላቸው ተብሏል። እሱ በእርግጠኝነት ማን ዩናይትድ ለቆ የሚወጣ ሲሆን ሁሉንም አማራጮችም እንደሚመለከት ፋብሪዚዮ ሮማኖ አሳውቋል። እንግዲህ 26ኛ ዓመቱን እንዳከበረ ይታወቃል። በማንቸስተር ዩናይትድ ቤት ብዙ ድንቅ የሆኑ ታሪኮችን መስራት እየቻለ ነገር ግን ያንን ነገር ከማድረግ ወደኋላ ያፈገፈገ ታታሪነት የጎደለው ተጫዋች እንደሆነ ሁላችንም እናውቃለን። ጄደን ሳንቾ በማንቸስተር ዩናይትድ ቤት እንግዲህ ብዙ ተጠብቆ በብዙ ረብጣ ሚሊዮን ፈሰስ ተደርጎበት ተጫዋቹ ማንቸስተር ዩናይትድን ሲቀላቀል ብዙዎች ይህንን ኤክስፔክት አላደረጉም ነበር። ነገር ግን በማንቸስተር ዩናይትድ ቤት እየሰራ ያለው ነገር ከተጠበቀው ያነሰ ነገር በመሆኑ የመግዛት አማራጭ ባለው የውሰቱን ባካተተ ሁኔታ እንግዲህ ቼልሲን መቀላቀሉ የሚታወቅ ጉዳይ ነው። ነገር ግን በቼልሲም ጥሩ ነገር ማሳየት አልቻለም። እንግዲህ በአስቶን ቪላ ቤትም ይህን ያህል የሚገባውን ነገር ማስመልከት አልቻለም። ታታሪ አለመሆኑና ሰነፍ መሆኑ ነው ለዚህ ሁሉ የዳረገው። ግን ተጫዋቹ ችሎታ እንዳለ ሁላችንም እናውቃለን። ዩናይትዶችን ፈጽሞ ይህንን ተጫዋች ዳግም ወደ ኦልድ ትራፎርድ እንዲቀላቀል እንደማይፈልጉ ነው እየተገለጸ የሚገኘው። ከዛ ውጪ ዩናይትዶች እንግዲህ 100,000 ተመልካች መያዝ የሚችል አዲስ ስታዲየም በግል ባለሀብት ድጋፍ እንደሚገነባ አረጋግጧል። ማገዝ ከሚችሉ ባለሀብቶችና ባለድርሻ አካላት ጋር የሚደረጉ አዎንታዊ ንግግሮች እንደቀጠሉ ተገልጿል። ስቲል አሁንም ድርድሮች አሉ። በተለይም እንግዲህ በዛ አካባቢ የሚኖሩ ሰዎች ከመሬት ባለቤትነት ጋር በተያዘ አሁንም የሚነሱ ጥያቄዎች አሉ። ለዚህም ነው እንግዲህ ግንባታው ቶሎ ያልተጀመረው እና ይህ ግንባታ ካለቀ በኋላ ለማንቸስተር ዩናይትድ እንዳጠቃላይ የሚሰጠው አገልግሎት እጅግ የላቀ ነው ተብሎም ይጠበቃል። ሌላኛው መረጃችን ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት የሚቆይ ከሆነ ወኪሉ የክለቡ ከፍተኛ ተከፋይ ተጫዋች እንዲሆን ይፈልጋል ተብሏል። የብሩኖ ወኪል ተጫዋቹ ለክለቡ እየሰጠ ከሚገኘው ግልጋሎት በመነሳት የደሞዝ ማሻሻያ እንደሚያስፈልገውም ያምናሉ ተብሏል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ የሚቆይ ይሆናል። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ በማንቸስተር ዩናይትድ ቤት ከፍተኛ የሆነ ተከፋይ ይሆናል ተብሎ ነው የሚጠበቀው። በአዲሱ ውሉ ላይም ይሄ ነገር ይካተታል ተብሎ ይጠበቃል። ይህን ያህል አይገርምም። በማንቸስተር ዩናይትድ ቤት እየሰጠ ካለው ግልጋሎት አንጻር ከፍተኛ ተከፋይ ቢሆን ይህን ያህል ሌሎች ተጫዋቾችን ቅር ይሰኛሉ የሚል እምነት የለኝም። ሌላኛው ዩናይትዶች የባየር ሙኒክን የግራ መስመር ተከላካይ አልፎንሶ ዴቪስን በክረምቱ የዝውውር መስኮት ለማስፈረም እያጤኑበት ይገኛል ተብሏል። የትኛውም ክለብ ተስማሚ የዝውውር ጥያቄ ይዘው ከቀረበ ባየር ሙኒክ ጥያቄውን ለማስተናገድ ፈቃደኛ መሆኑ ተገልጿል። ዘገባው ከባየር ሙኒክ ጋር በተያዙ ጉዳዮች ቅርበት ያለው የክሪስቲያን ፎልክ ሲሆን
ዩናይትዶች በተለይም እንግዲህ በፉልባክ ላይ ያለባቸው ችግር ይታወቃል። ይህ ጥያቄ ቢነሳ ይሄን ያህል አስገራሚ አይደለም። በርካታ አማራጮችን ይመለከታሉ ተብሎ ነው የሚጠበቀው። ምክንያቱም ባየር ሙኒክ እንዲህ በቀላሉ ተጫዋቹን ይለቋሉ የሚለው ከባድ ሊሆን ይችላል። በእርግጥ ማንቸስተር ዩናይትዶች ከባየር ሙኒክ ተጫዋቾችን ከዚህ በፊት ማስፈረማቸው የሚታወቅ ጉዳይ ነው። ስለዚህ በዝውውር ላይ ጥሩ የሆነ ትስስር ቢኖራቸውም ነገር ግን ተጫዋቹ ካለው ስኪል አንጻር ጥሩ ቢሆንም ነገር ግን ተጫዋቹ ጉዳቶችን ያስተናግዳል። በነገራችን ላይ አንድ መረሳት የሌለ ወይም መዘንጋት የሌለበት ነገር ተደጋጋሚ ጉዳቶችን ያስተናግዳል እና እንደኔ እይታ ከሆነ ተጫዋች ተደጋጋሚ ጉዳት አስተናግዶ የማይገኝ ከሆነ ክለቡን በከፍተኛ ሁኔታ ኢምፓክት ወይም ችግር ይፈጥርበታል፣ ተጽዕኖም የላቀ ነው የሚል እምነት ነው ያለኝ። ከዚህ አንጻር እንግዲህ ተጫዋቹ ወደ ዩናይትድ ይመጣል አይመጣም የሚለው ነገር አብረን እናያለን። ነገር ግን ዩናይትዶች ለተጫዋቹ ፍላጎት እንዳሳዩ ነው እየተገለጸ የሚገኘው። በክረምቱ የዝውውር መስኮት ዩናይትዶች የፉልባክ ወይም ግራ ተመላላሽ እንዲሁም ደግሞ የመሀል ክፍል ተጫዋች እና ክንፍ ተጫዋች የማስፈረም ሀሳብ እንዳላቸው ይታወቃል። በክረምቱ በስፋት የሚንቀሳቀሱበት ሲቹዌሽን ይኖራል። አዲስ ነገር የሚኖር ከሆነም እንግዲህ አብረን የምንመለከት ይሆናል። ያው ክረምቱ የዝውውር መስኮት መቃረቡን ተከትሎ ዩናይትዶች ከወዲሁ ከዩናይትድ ጋር በርካታ ስሞች የሚያያዙበት እድል ከፍተኛ ነው። ለማንቸስተር ዩናይትድ አሰልጣኝነት ውድድር ከማይክል ካሪክ ውጭ የቀረቡት ሁለት ዋና አሰልጣኞች ሲሆኑ ሉዊስ ኤንሪኬ እና ጁሊያን ኔግልስማን እንደሆኑ ተገልጿል። ሁለቱም ጥሩ የሚባል አቅምንም ከዚህ በፊት ማስመልከት የቻሉ አሰልጣኞች እንደሆኑ ይታወቃል። በክለቡ ውስጥ ካሪክ ከሌሎች የፕሪሚየር ሊግ ተፎካካሪዎች ለምሳሌ ኦሊቨር ግላስነር፣ ማርኮ ሲልቫ፣ ኡናይ ኤምሬ፣ ቶማስ ፍራንክ የተሻለ ብቃት እንዳሳየ እየታመነበት በመገኘቱ እንግዲህ ከሌሎች አንጻር ፕሪሚየር ሊግ ውስጥ ከሚገኙ አሰልጣኞች አንጻር ማይክል ካሪክ የተሻለ ነው የሚል እምነት ነው ያላቸው። እኔ ከዚህ በፊት ብዬ ነበረ ማይክል ካሪክ የሚለቅ ከሆነ ሉዊስ ኤንሪኬ ወይም ጁሊያን ኔግልስማን የማንቸስተር ዩናይትድ አሰልጣኝ ተብለው የመሾም እድል እንዳላቸው ነው እየተገለጸ የሚገኘው። በዛሬው ዕለት እንግዲህ ወሳኝ የሚባሉ ስፖርታዊ መረጃዎችን ወደ እናንተ ይዤ ቀርብ ያለው በእናንተ አስተያየት መሰረት እንግዲህ አጠር አድርግልን ብላችኋልና አጠር ያለች ስፖርታዊ መረጃን ነው ያቀረብኩላችሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ተመኘው።